ሰላም እንዴት ውላችኋል ተመልካቾቻችን ከቀኑ 6 ሰዓት ሆኗል። ኢትዮጵያ ቴሌቪዥንን በቀጥታ ስርጭት እየተከታተላችሁ ትገኛላችሁ። ዜና ኢትዮጵያ አሁን ተጀምሯል። አበይት ጉዳዮችን እናስቀድማለን። አዳዲስ የቱሪዝም መዳረሻዎችን እውን ያደረገችው ኢትዮጵያ ኢኮኖሚያዊ ጥቅሟን ለማሳደግና መልካም ገጽታዋን ለዓለም ለማስተዋወቅ ሰፊ እንቅስቃሴ በማድረግ ላይ ናት። በክረምቱ የማህበረሰቡን ችግር ለመቅረፍ በበጎ ፈቃደኞች ለዘላቂ መፍትሄ እየተሰራ ነው። ከውጪ በኔፓልና በቻይና ድንበር በደረሰ ከፍተኛ የመሬት መንሸራተትና የጎርፍ አደጋ 1500 ያህል ሰዎች የገቡበት አልታወቀም። ከዜናዎቹ ጋር መታሰቢያ ደረጃ ቆይታ አደርጋለሁ። አብራችሁን ሁኑ። ከውጭ ሀገር ከሚመጣ ሰብአዊ ድጋፍ በመላቀቅ እንደ ሀገር የተጀመረውን የኢኮኖሚ ሉዓላዊነት ጉዞ ከግብ ለማድረስ እንደ ቡሳ ጎኖፋ ያሉ ሀገር በቀል ተቋማትን ማጠናከር እንደሚገባ የኦሮሚያ ክልል መንግስት አስታወቀ። በቡሳ ጎኖፋ የተገኙ ስኬቶችን በማስቀጠል ጥገኝነትን ለማስወገድ ያለመ የከፍተኛ አመራሮችና የባለድርሻ አካላት ውይይት እየተካሄደ ይገኛል። የክልሉ ፕሬዝዳንት ጽህፈት ቤት ኃላፊ አብዱልአዚዝ ዳውድ በውይይቱ መክፈቻ ላይ እንደገለጹት የህዝቡን የመደጋገፍ እሴት መሰረት ያደረገው ይህ እንቅስቃሴ ሀገራዊ የኢኮኖሚ ሉዓላዊነትን ለማረጋገጥና ዜጎችን ወደ አምራችነት በማሸጋገር ምርትና ምርታማነትን ለማሳደግ ትልቅ አቅም እየሆነ ይገኛል ብለዋል። የኦሮሚያ ቡሳ ጎኖፋ ስራ አስፈጻሚ መሐመድ ጁንዲ በበኩላቸው የኦሮሚያን ህዝብ የቆየ የመረዳዳት ባህል ከመንግስታዊው የአደጋ ስጋት ስራ አመራር ጋር በማቀናጀት የተቋቋመው ቡሳ ጎኖፋ የወገን ለወገን ድጋፍን ወደ አዲስ ምዕራፍ በማሸጋገር ጠንካራ ማህበራዊ መረብ መገንባት ችሏል ብለዋል። ተቋሙ ከተቋቋመበት ከ2014 ዓ.ም ጀምሮ በተፈጥሮና በሰው ሰራሽ አደጋዎች የሚደርሱ ሰብአዊ ጉዳቶችን ለመቀነስ የቅድመ ማስጠንቀቂያ ስራዎችን በስፋት ከማከናወኑ ባሻገር በድርቅ በጎርፍና በተለያዩ አደጋዎች ለተጎዱ ዜጎች ፈጣን የምግብ የመድኃኒትና የጊዜያዊ መጠለያ እርዳታዎችን ተደራሽ በማድረግ ረገድ ከፍተኛ ድርሻ እየተወጣ ይገኛል። በዚህ ሂደት ህዝባዊ መደጋገፍን መሰረት በማድረግ ባለፉት 4 ዓመታት ውስጥ ከህብረተሰቡ በተሰበሰበ የገንዘብና የአይነት ድጋፍ ከ55 ቢሊዮን ብር በላይ ድጋፍ ማድረግ ተችሏል። በቀጣይም ተቋሙ የአደጋ ስጋት ቅነሳ ዝግጁነቱን አጠናክሮ በመቀጠልና የህዝቡን የመረዳዳት ባህል በመጠቀም የዜጎችን ደህንነት የማረጋገጥ ኃላፊነቱን አጠናክሮ እንደሚቀጥል ነው የተገለጸው። ዘገባው የሪፖርተራችን ዛሃራ መሐመድ ነው። የተፈጥሮ የባህልና የታሪክ ሀብቷን በማቀናጀት አዳዲስ የቱሪዝም መዳረሻዎችን እውን ያደረገችው ኢትዮጵያ ኢኮኖሚያዊ ጥቅሟን ለማሳደግና መልካም ገጽታዋን ለዓለም አቀፉ ማህበረሰብ ለማስተዋወቅ ሰፊ እንቅስቃሴ እያደረገች ትገኛለች። በገበታ ለሀገር ፕሮጀክት ስር የተገነቡት የመዝናኛና የቱሪዝም ማዕከላት የውጭ ምንዛሪ ግኝትን ከማሳደግ ባሻገር የኢትዮጵያን የቱሪዝም ገጽታ በአዲስ መልክ በመቅረጽ በኩል ጉልህ አስተዋጽኦ እያበረከቱ ይገኛሉ። ባልደረባችን ወንድማገኝ ኃይሉ ከቱሪዝም ሚኒስትሯ ሰላማዊት ካሳ ጋር ቆይታ አድርጓል። እንከታተል። የቱሪዝም ሚኒስትር ሰላማዊት ካሳ ለቃለ መጠየቅ ፈቃደኛ ስለሆኑ በቅድሚያ እጅግ አድርጌ ነው የማመሰግነው። የቱሪዝሙ ዘርፍ ለኢትዮጵያ የኢኮኖሚ እድገት ያለው አስተዋጽኦ ምን ይመስላል የሚለውን ነው የምንመለከተውና ይህ የቱሪዝሙ ዘርፍ ለኢትዮጵያ ኢኮኖሚ ምንጭ ከመሆንም ባሻገር የውጭ ምንዛሬ እያስገኘ ነው የሚገኘውና ይህ ለኢትዮጵያ ኢኮኖሚ እድገት ያለው ሚና እንዴት ይገለጻል? ቱሪዝም በአንድ ሀገር ኢኮኖሚ ውስጥ በተለይ ደግሞ በአግባቡ መጠቀም በቻሉ ሀብታቸውን ገልጠው ማየት በቻሉ ሀገራት ውስጥ ቀጥተኛ የሆነ የኢኮኖሚ አስተዋጽኦ ማበርከት የሚችል ዘርፍ ነው። ያንን በመረዳት ነው መንግስት አሁን ከአምስቱ ምሰሶዎች የኢኮኖሚ ምሰሶዎች እንደ አንዱ አድርጎ በስፋት እየሰራበት የሚገኘው። ባለፉት 9 ወራት ውስጥ እንኳን ብቻ ያለውን የኢኮኖሚ አስተዋጽኦ ብንመለከት 1.1 ሚሊዮን ዜጎች ኢትዮጵያን መጎብኘት ችለዋል። ዓለም አቀፍ ጎብኚዎች ማለት ነው። ከነሱ 4.1 ቢሊዮን ዶላር ማግኘት የተቻለበት ነው። ይሄ በቀጥታ ኢኮኖሚ ውስጥ ፈሰስ የሚደረግ ኢኮኖሚ ውስጥ የሚንቀሳቀስ ገንዘብ ነው። ምክንያቱም የቱሪዝም ዘርፍ ማለት የአገልግሎት ዘርፍ ኤክስፖርት ማለት ነው። አገልግሎትን ኤክስፖርት ማድረግ ማለት ነው። ይህንን በአግባቡ መረጃዎችን ለመመዘን የሚያስችል ስርዓት ተዘርግቷል። የቱሪዝም ሳተላይት አካውንት ያንን በየጊዜው ወቅቱን የጠበቀ ማድረግ፣ ወቅቱን የጠበቀ መረጃ እንዲወጣ ማድረግ
በትክክል ደግሞ የቱሪዝም ዘርፍ ኢኮኖሚው ላይ ያበረከተው ያለው አስተዋጽኦ ምን ያህል ነው የሚለውን በተለይ ከጂዲፒ አንጻር መመዘን ስለሆነ ትልቁ ዓላማው ያንን ያከናወን እንገኛለን። መረጃዎቹን የማጥራት ማለት ነው። በዛ ሂደት ውስጥ ነው የሚገኘው። እንደ ፋሲል፣ ላሊበላና ጅማ አባጅፋርን የመሳሰሉ ታሪካዊ ቅርሶች እድሳት ተደርጎላቸዋልና እድሳትና ጥገና ከመደረጉ በፊት በቱሪዝሙ ኢኮኖሚ ላይ ያሳደረው ጫና እንዴት ይገለጻል? ይሄን ነገር ከቱሪዝሙና ከቁጥሩ ባሻገር እና ጥሩ ነው ብዬ አስባለሁ። ምክንያቱም የነዚህ ታሪካዊ ቅርሶቻችን እድሳት የቱሪዝም መዳረሻ እንዲሆኑ ማድረግ ብቻ አይደለም፣ ከብሔራዊ ኩራት ጋር የሚገናኝ ነው። ወደ ቱሪዝሙ ስንመጣ በጣም ትልቅ አቅም ሊሆኑ ይችሉ የነበሩ ግን በትኩረት ማነስ ምክንያት ዘርፉ ተገቢውን ትኩረት ተገቢውን ኢንቨስትመንት እና ምቹ ሁኔታ ባለመሟላቱ ምክንያት ባክነው የቆዩ ናቸው። ፊታችንን አዙረንባቸው ነበር። በዛ ምክንያት ቅርሶቹ አደጋ ላይ ነበሩ። እነዛ አደጋ ላይ የነበሩ ቅርሶች ታድሰው አሁን እኛ አይደለንም አፍሪካውያን የሚኮሩባቸውን ቅርሶች ማፍራት የቻልንበት ነው። ሌሎች ሀገራት ዜጎች መጥተው በማንነታቸው በጥቁርነታቸው እንዲኮሩ ማድረግ የቻልንባቸውን ቅርሶች ማግኘት ችለናልና ቱሪዝሙ ላይ ካለው ኢኮኖሚያዊ የገንዘብ ልውውጥና ጥቅም ባሻገር እንደ ሀገር በምንገነባው ወይም ልናሳካ በምንፈልገው ትልቁ ስዕል ውስጥ የራሳቸው በጣም ትልቅ ሚና እንዳላቸው ነው ማለት ነው። አሁን ላይ በገበታ ፕሮጀክት ያልታዩ አዳዲስ ፕሮጀክቶች እየተፈጠሩ ነውና እነዚህን ስፍራዎች ለማስተዋወቅና የቱሪዝሙን ዘርፍ ለማሳደግ ምን አይነት ስራዎች እየተሰሩ ነው? አዎ በገበታ ለሀገር ፕሮጀክት አንዱ አላማው ያው የሚታዩ መሰረተ ልማቶችን ከመገንባት ባሻገር እንደ ሀገር ያሉንን ግን ተሸፍነው የቆዩትን ሀብቶች መግለጥ ነው። አንዱ በዚህ ዓመት ስንሰራ የቆየ ነው እንደ ተቋም በተለይ ከሁሉም ክልሎችና ከተማ አስተዳደሮች ላይ ባሉ የቱሪዝም የመንግስት መዋቅሮች ውስጥ ማለት ነው ከነሱ ጋር በጣም በቅርበት እየሰራንበት ያለው የመስህብ ልየታ ስራ ነው። ይሄ መስህብ ልየታ ስራ በእያንዳንዱ አካባቢ በእያንዳንዱ ወረዳ ምን መስህብ አለ የሚለውን መመዝገብ፣ ደረጃ ማውጣት፣ መስፈርቶችን አዘጋጀን። ከክልሎች ጋር በዛ ላይ በደንብ መግባባት ላይ ደረስን። በዛ መስፈርት መሰረት አንደኛ ደረጃ፣ ሁለተኛ፣ ሶስተኛ እንደየ መስህቦቹ ያሉበት ደረጃ ምን ያህል ምቹ ናቸው ለጉብኝት፣ ምን ያህል ለኢንቨስትመንት ምቹ ናቸው፣ ማህበረሰቡ ከቱሪዝም ጋር ከጉብኝት ጋር ያለው አካባቢውን ከመጠበቅ ጋር መስህቡን ከመጠበቅ ጋር ያለው ግንዛቤ ምን ድረስ ነው የሚሉትን እና ዝርዝር ሌሎች መስፈርቶችን የያዘ መለኪያ አዘጋጅተን በዛ መሰረት እስካሁን ድረስ ከ800 በላይ የሚሆኑ መስህቦች በዚሁ ማዕቀፍ ውስጥ ተለይተው ከመላ ሀገሪቱ መመዝገብ ችሏል። በተለያየ በእነዚህ በሶስቱ ደረጃዎች እንዲቀመጡ ማድረግ ተችሏል። ይሄ በትንሽ ኢንቨስትመንት የማህበረሰቡን አቅም በማስተባበር አንዱ በእነዚህ ባለፉት ዓመታት የተመለከትነው ትልቁ አቅም የማህበረሰብ አቅም ነው። ማህበረሰቡ የራሱን ሀብት የራሱን የተፈጥሮ የኖረበት ያለውን የሚወደውን አካባቢ መጠበቅ ላይ ምን ያህል ጽኑ አቋም እንዳለው ይታወቃል። ያንን ማስተባበር መቻል እና በጥቂት ኢንቨስትመንት በጥቂት ትኩረት የሚታይ ለውጥ ማምጣት እንደሚቻል ከመግባባት ላይ ደርሰን እየሰራን ያለንበት ነው። የመለየት ሂደቱ የመጀመሪያው ነው። ከለየን በኋላ በእያንዳንዱ ደረጃ ላይ ላሉት መስህቦች ደግሞ ምን ያህሉ በማህበረሰብ አቅም ሊሰራ ይችላል፣ ምን ያህሉ ከክልል በዞን ደረጃ በክልል ደረጃ ምን ያህሉ ድጋፍ ይፈልጋል፣ በፌዴራል ደረጃ ምን ያህሉ ድጋፍ ይፈልጋል የሚለው በየደረጃው የመለየቱ ስራ ይቀጥላል ማለት ነው። ይሄ ቅድም እንዳልከው በሀገር አቀፍ ደረጃ የተሰሩ ካሉት የገበታ ለሀገር ለትውልድ የናሙና ማሳያዎች ባሻገር ያልተነካውን የማህበረሰብ አቅም አሟጠን መጠቀምና የግሉን ዘርፍ ማሳተፍ ላይ አንዱ እይታ ነው ማለት ነው። የቱሪዝም ሚኒስትር ሰላማዊት ካሳ ለነበረን ቆይታ እጅግ አድርጌ አመሰግናለሁ።
ኢትዮጵያ በሰው ተኮር የጤና ሪፎርም አማካኝነት የጤና ተደራሽነትን በማሳደግ የምስራቅ አፍሪካን የጤና ኢኮኖሚ በበላይነት ለመምራት የሚያስችል አዲስ ስትራቴጂካዊ ምዕራፍ ጀምራለች። ይህ ፖሊሲ ኢትዮጵያ በቀጠናው ያላትን የጤና ዲፕሎማሲና የኢኮኖሚ ተጽዕኖ ፈጣሪነት ወደ ላቀ ደረጃ ከፍ ለማድረግ ያለመ ነው። ብርቱካን አስናቀ ኢትዮጵያ ለዘመናት የቆየ የዳበረ ሀገር በቀል የሕክምና ጥበብ ባለቤት በመሆኗ በርካታ ዜጎቿን በዘርፉ ባላት እውቀትና ተደራሽነት ስታገለግል ቆይታለች። ይሁን እንጂ የኋላ ኋላ የዘመናዊ ሕክምና መስፋፋት፣ የህዝብ ቁጥር መጨመርና ለጤናው ዘርፍ የተሰጠው ትኩረት አናሳ መሆን ፈተና ሆኖባት ቆይቷል። በዚህም ምክንያት የጤና አገልግሎት በኢትዮጵያ ለዜጎች በቀላሉ የማይገኝ በኢኮኖሚ አቅም ብቻ የሚገዛበት ደረጃ ላይ ደርሶ ነበር። በመሆኑም የመደመር መንግስት በወሰደው ሰው ተኮር የጤና ዘርፍ ሪፎርም ዘርፉን ካለ በታዘቅት በማውጣት አሁን ላይ አገልግሎቱ ለዜጎች ተደራሽ ከመሆን ባለፈ ኢትዮጵያ የጤናውን ዘርፍ አጀንዳ በቀጠናው ላይ በግንባር ቀደምትነት ማሰማት እንድትችል አድርጓታል። የጤና መድህን አገልግሎታችን በጣም ከጊዜ ጊዜ እየጨመረ በተለይ ደግሞ መንግስት በጣም ትኩረት ሰጥቶት በሁሉም ክልሎች አሁን የማይተገበርበት ቦታ የለንም። በጣም ብዙ ዜጎችን ነው በዚህ በጤና መድህን የምንሸፍነው። የዲጂታል ጤና ስርዓቱ ላይ ሉዓላዊነትን የማስጠበቅ የመረጃ ስርዓታችንም ደግሞ በአገር ህግ በአገርና በአህጉርም ደረጃ ሌሎች በተለያየ ምክንያት እንደ አገር አቀፍ የሆኑ ህጎች ከሌሏቸው ራሱ እንዴት መደጋገፍ ይችላሉ የሚለውን ትልቅ አጀንዳ አድርገን ያዝነው። እስከ 2030 ያሉ አጀንዳዎቻችንና ከ2030 በኋላ ማፋጠን ያለብን ነገሮች ምንድናቸው የሚለው ላይ በጋራ እንደ አህጉር የምንነሳበትንና ምንይዝበትን ነገር ኢትዮጵያ አንዱ አጀንዳ አድርጋ ይዛ ወጥታለች። የጤና ስርዓትን በተቀላጠፈ መንገድ መገንባት፣ የሜዲካል ቱሪዝምን ማስፋፋት፣ በሀገር ውስጥ ምርት ራስን መቻል፣ ኢንቨስትመንትን ማሳደግና የንግድ ትስስርን ማጠናከር የጤናው ዘርፍ ኢኮኖሚ ዋና ምሰሶዎች ናቸው። ከነዚህ የሚገኘው ውጤት የዳበረ ቀጠናዊ የጤና ስርዓትን ለመገንባት ያስችላል። የጤና ስርዓት፣ የጤና ደረጃ፣ አርቲፊሻል ኢንተለጀንስ፣ ዲጂታል ሄልስ እና ፈጠራ በጣም እየተበረታታ ይሄዳል። በራስ ምርት ራስን መቻል ከኢትዮጵያ አልፎ ለሪጅኑ ለቀጠናው መፍጠን ይኖርበታል። ፋይናንስና ኢንቨስትመንት መበረታታት አለበት። ባንኮች፣ ዲቨሎፕመንት ፋይናንሲንግ ኢንስቲትዩሽኖች እየመጡ ሴክተሩን ሰፖርት ማድረግ አለባቸው። ሁሉንም አሸናፊ ያደርጋል። ነፃ የንግድ ቀጠና በመጠቀም ምርቶች ከአንድ ሀገር ወደ ሌላ ሀገር እየፈሰሱ የንግድ ስሩ እየጠናከረ መሄድ አለበት። እነዚህን አራት ነገሮች ከሰራን የኢስት አፍሪካን የጤና ኢኮኖሚ በፍጥነት መገንባት እንችላለን። ኢትዮጵያ ዛሬ የጤና ፖሊሲና ስትራቴጂዋን በማስፋት ቀጠናዊ ትስስርና ትብብርን ባካተተ መልኩ አዘጋጅተዋለች። ይህም በምስራቅ አፍሪካ ቀጠና የጤና ኢኮኖሚ ግንባታን በበላይነት ለመምራት የሚያስችላትን አዲስ ምዕራፍ እየከፈተላት ይገኛል። የኢትዮጵያ ሚና እንደ ትልቅ ሀገርነቷ ብዙ ነገሮችን ጀምራ እንዳስቀጠለች ሀገር የፖሊሲ ላንድስኬፑ በጣም የተለየ የመሆኑን ያህል ይህንን ቀጠና አንድ ላይ ለማምጣት ድርሻችን በጣም ትልቅ ነው። አንደኛው ህብረተሰቡ አብሮ በመቆም በሲነርጂ ወይም በመደመር ብሂል አብሮ መቆሙ ሁሉንም አሸናፊ እንደሚያደርግ ለመስማማት ላይ ደርሰናል። ሁለተኛ ክሮስ ቦርደር ትሬድ እንዲበረታታ ኬንያውያን ከኢትዮጵያ እንዲገዙ፣ ኢትዮጵያን ከኬንያ እንዲገዙ መተማመን ላይ ደርሰናል፣ አትሊስት በፌዴሬሽን ደረጃ። ሶስተኛ የሜዲካል ቱሪዝምን አብረን ለማሳደግ መስማማት ላይ ደርሰናል፣ መግባባት ላይ ደርሰናል። ወደፊት ኬንያውያን ኢትዮጵያ መጥተው ይታከማሉ፣ ኢትዮጵያውያን ኬንያ ሄደው ይታከማሉ፣ ታይላንድ ወይም ኢንዲያ መሄድ ሳይጠበቅባቸው። እነዚህን ሁሉ ለማድረግ እንግዲህ ትልቁ እንትናችን የሀገራችን ፖሊሲ የቀረጸችው አቅጣጫ ያገኘነው ውጤት ነው። ይህ አይነቱ ቀጠናዊ ትብብር በየአካባቢው ያሉ አቅሞችን በትክክል ለመረዳትና ለመጠቀም እንዲሁም የእውቀት ሽግግርን በማድረግ የተሻለ የጤና አገልግሎት ለዜጎች ተደራሽ ለማድረግ በእጅጉ ይረዳል። በአስቸጋሪ የኑሮ ደረጃ የሚኖሩ ዜጎችን ለመደገፍ በርካታ ኢትዮጵያውያን በየአካባቢው እየተረባረቡ ነው። በክረምቱ የማህበረሰቡን ችግር ለመቅረፍ በደጋግ ልቦች በየዘርፉ በመሰማራት ለዘላቂ መፍትሄም በመስራት ላይ ይገኛሉ። ይህ በጎ ተግባር ማህበራዊ ትስስርን ከማጠናከር አልፎ ለሀገር ግንባታ መሰረት የሚጣልበት መሳሪያም እየሆነ ነው። ሐምራዊት ብርሃኑ ባዘመመ ጎጆ ውስጥ ጧሪ በማጣት ለዓመታት አስቸጋሪ ኑሮን ለመግፋት ተገደዋል። በአዲስ አበባ ቦሌ ክፍለ ከተማ ነዋሪ የሆኑት ወይዘሮ መስታወት ሲሳይ በክረምት ዝናብ በበጋ ደግሞ ቅዝቃዜን ችሎ መኖር የወይዘሮ መስታወት ቤተሰብ አማራጭ በማጣት የተጋፈጡት እውነታ ነበር። እንግዳ ለማጋበዝ ቀርቶ ለራሴ ስገባባት መቼስ ቤት ስሙ ቤት ነው። በጣም ድቅቅ ያለችና ደሳሳ ጎጆ ናት። በኃይለኛ ጎርፍ ነበር። ክረምት ሲመጣ ሁሌ ስቃይ ነበር። ዳመናው ሲዞርና ግግግግ ሲል ዝናብ ይፈለጋል፣ ይወደዳል አይደለ? እኔ ግን ምን እላለሁ?
ጌታ ሆይ መዝነቡ ዝነብ እዛችን ቤት አካባቢ ባትዘንብ ብላለሁ። በጋ ላይ ሙቀት አለ፣ ጣራዋ አትረባ። አሁን ወይዘሮ መስታወት ከዓመታት ጭንቀታቸው እፎይ የሚሉበትን የምስራች ከቅን አሳቢ በጎ ፈቃደኞች ሰምተዋል። የክረምት በጎ ፈቃደኞቹ አሮጌ ቤታቸውን በማፍረስ አዲሱን ዓመት በአዲስ ቤት እንዲቀበሉ ሊያደርጉ ነው። እኔ እንደው ተአምርም ነው የሚመስለኝ፣ ሳስበው ህልምም ነው የሚመስለኝ። እውነት ለመናገር እግዚአብሔር ይስጥልኝ በደጋጎቹ በቅን አሳቢዎች በበጎ ፈቃድ በኢትዮጵያዊ አንድነት ዛሬ ቀን እየወጣልን ነው። እውነት የሰላም ፀሐይ፣ የተስፋ ፀሐይ፣ የተስፋ ኑሮ አድማሱ እየበራልን ይመስለናል። እንግዲህ አሁን እዚህ ደርሶልናል። እንደ ሁላችንም እንደዚህ ብንተባበር ደግሞ ማንሻገረው ጋራ የለም። ከእህትና ወንድሞቿ ጭምር በጎርፍ ምክንያት በተላላፊ በሽታ ስትሰቃይ ለዓመታት የቆየችው ኤልሳቤትም ሌላኛዋ በደጋግ ኢትዮጵያውያን በጎነት ችግሯ ሊቀረፍ ከጫፍ ከደረሱ አንዷ ናት። ብዙ ችግር ነበረ። ውሃ ላያችን ላይ ይፈስ ነበር። በፀሐይም ጊዜ በጣም ሙቀት ነበረው። የተለያዩ ተባዮች አፈራ ነበረ። የተለያዩ በዛ ምክንያትም ታይፎይድም ታይፈስም እንታመም ነበረ። ጎርፍም ይገባብን ነበረ። አሁን ግን ይኸው እንደምታዩት እየተሰራልን ነው። ጎረቤቶቼም በአካባቢዎችም ያሉ ሰዎች በስራም ሆነ በምንም በሞራልም ሆነ እያገዙን ነው። እንግዲህ ተመልካቾቻችን ቤት በሚታደስበት አካባቢ ነው የሚገኘው። በኢትዮጵያ በእድርና በእቁብ የተጀመረው የመረዳዳት ባህል ዛሬ ላይ እያደገ በሚሊዮኖች የሚቆጠሩ ዜጎች በገንዘብ በጉልበትና በሙያ እየተሳተፉ ነው። በጎነታቸውንም ለወገናቸው እያሳዩ ነው የሚገኙት። አሁን በሚገኝበት በዚህ ቤት ጨምሮ በዚህ አካባቢዎች የተለያዩ ቤቶች እየታደሱ ነው የሚገኙት። ከትንሽ ቡድን ተነስቶ ወደ ሀገር ያደገው ይህ መልካም ተግባር የኢኮኖሚና የማህበራዊ እሴትን በማጠናከር ለትውልድ ለማውረስ መሰረት የጣለ ነው። በምንችለው አቅም ከእናቴና ከእህቴ ጋር ሆነን እያገዝን ለሰው ትብብር ማድረግ እንድማረበት ያደርጋል እና ደግሞ አሁን በገንዘብ መርዳት ባንችል እንኳን በእንደዚህ አይነት ነገሮች መርዳት እንደምችል ያስተምራል። የተለያዩ ልጆች በትምህርት ገበታ ሲጀመር የተለያዩ ነገር ሊቸግራቸው ይችላል። እንደ መጽሐፍ፣ እንደ እስክሪብቶ፣ እንደ ደብተር፣ እንደ ቦርሳ ሊቸግራቸው ይችላል። ታጓራቸው ጥሩ ነው እላለሁ። ሁሉም ባለው ነገር በጎ ስራ ቢሰራ በእግዚአብሔርም የሚወደው ስራ ነው፣ በሰው ዘንድም ደስ ብሎት ይኖራል ማለት ነው። ያ ሰው አሁን ከፍሳሽ እነዚህ ሰዎች በመዳናቸው ደስተኞች ናቸው አይደል? የተሻለ እንቅልፍ ይተኛሉ፣ አይሳቀቁም። ውሃ መጣብን፣ በዚህ ገባብን፣ በዚህ ሲገባ ቃሉኝ ውሃ በዚህ በኩል ሲገባባቸው ማለት ነው። ስለዚህ ዛሬ ላይ ደግሞ እፎይ ማለታቸው ይሄ ቀላል ነገር አይደለም። በአስቸጋሪ ኑሮ ደረጃ ለሚገኙ ዜጎች ምቹ መኖሪያ ቤት ለመገንባት ባለሀብቶችና የመንግስት ሰራተኞች ተቀናጅተው እየሰሩ ነው። እርዳታን ከውጭ ሳይሆን በእኛው ዜጎች፣ በእኛ ባለሀብቶች፣ በእኛው የመንግስት ሰራተኞች አሁን እዚህ ጋር ቆሜ የምታዩት ቤት የደንብ ማስከበር ከክፍለ ከተማ እስከ ወረዳ ያለ ሰራተኞች አሻራ ነው ማለት ነው። 22 አቀደናል። አሁን ላይ የደረስነው 10 ደርሰናል። ይቀጥላል ማለት ነው። ስታንዳርዱን የጠበቀ የተሻለ ቤት ጨርሰን ባጠረ ጊዜ እስከ 26 ጳጉሜ ሳይገባ ጨርሰን አስመርቀን ቁልፍ እናስረክባቸዋለን ብለን አስበናል። በሀገር ደረጃ ከባለፉት 5 ዓመታት ወዲህ የክረምት በጎ ፍቃድ ተግባር የማህበራዊ ችግሮችን በመቅረፍ ረገድ ዘላቂና አዎንታዊ ተጽዕኖ የፈጠረ ታላቅ መሳሪያ ሆኗል። በተያዘው የክረምት ወቅትም ከ10 ሚሊዮን በላይ በጎ ፈቃደኞች በሀገር አቀፍ ደረጃ ለሚያጋጥሙ ኢኮኖሚያዊ፣ ማህበራዊና ስነ ልቦናዊ ፈተናዎች መቋቋሚያ የሚሆን ድጋፋቸውን ሳይሰስቱ እየለገሱ ነው። የዘንድሮ ክረምት በ11 ክልሎች በ2 ከተማ አስተዳደሮች እንደ እርሾ አድርገን የተጠቀምናቸው 6000 ወጣቶች ሴቶች ናቸው። ነገር ግን እነዚህ የተለያዩ ህጻናትን፣ ተማሪዎችን፣ የሀገር ሽማግሌዎችን በማንቀሳቀስ አሁን ያለው ዳታ ማለት ነው ከ10 ሚሊዮን በላይ ህዝብ ሞቢላይዝ የሆነበት ነው ማለት ነው እና በተለያዩ ስራዎች ላይ ትኩረት አድርገው እየሰሩ ነው ያለው። የትኩረት ነጥባችን አንዱ ወንድማማችነትና እህትማማችነት ከመገንባት አንጻር ብለን እየሰራን እንገኛለን። ሁለተኛው ደግሞ አገልግሎት ከመስጠት አንጻር፣ ይሄ አገልግሎት ማህበራዊ አገልግሎት ሊሆን ይችላል። ሌላው ሙያዊ የምንለው አለ። ሙያዊ ስንል ሙያን መሰረት አድርጎ የፍትህ አገልግሎት እንዲያገኙ ማድረግ፣ ሕክምና እንዲያገኙ ማድረግ፣ የኮምፒውተር ስልጠና፣ ሌሎች የክረምት ትምህርት በጎ ፈቃድ የምንለው አለ። ሌላው ክረምት ላይ የሚሰራው
ይሄ ከአካባቢ ጋር የተያያዘ አለ፣ ጽዳት የምንለው አለ፣ ችግኝ መትከል፣ አካባቢን መጠበቅ ከሚሉ ነገሮች ጋር ይሄ ከአገልግሎት ጋር ተያይዞ እየተሰሩ ያሉ ስራዎች አሉ ማለት ነውና ምን ውጤት አመጣ ስንል አንደኛ ተገልጋዩን ማህበራዊና ኢኮኖሚያዊ ችግሮችን እንዲቀርፍ አስችሎታል። በራስ መተማመን እንዲጨምር አድርጓል። ሀገራቸውን እንዲወዱ አድርጓል። በጎ ፈቃደኝነት ችግሮችን ጊዜያዊ በሆነ መንገድ መፍታት ላይ ብቻ ሳይወሰን በዘላቂነት ትውልድን በበጎ እሴቶች በመቅረጽ ረገድ ለሀገር ግንባታ መሰረት የሚጣልበት የማህበረሰብ ሀብት ነው። በኦሮሞ ገዳ ውስጥ ትልቅ ስፍራ የሚሰጠውን የኦዳ ሙርቲ ስርዓት መልሶ የማደስና የመትከል ስርዓት በምስራቅ ቦረና ዞን በመደወላቡ ወረዳ ተካሂዷል። የኦሮሞ ሕዝብ የገዳ ስርዓትን የመሰሉ ቀደምት እሴቶቹን በመጠበቅ ከሌሎች ኢትዮጵያውያን ጋር ያለውን አንድነት ይበልጥ አጠናክሮ መቀጠል እንዳለበትም ተጠቁመዋል። አወል ሁሴን በኦሮሞ ገዳ ስርዓት ትልቅ ቦታ ከሚሰጣቸው ታሪካዊ ስፍራዎች መካከል በምስራቅ ቦረና ዞን የሚገኘው መደወላቡ ኦዳ ሙርቲ አንዱ ነው። ይህ ስፍራ ቀደምት የገዳ ስርዓት ድንጋጌዎች የታወጁበት ሲሆን ድንጋጌዎቹም አብሮነትን የሚያንጸባርቁ፣ የሰው ልጆችን መከባበር የሚያጎሉ፣ ከአካባቢ ጥበቃ ጋር የተቆራኙና ዘመናትን የተሻገሩ ናቸው። ይሁን እንጂ በመደወላቡ ኦዳ ሙርቲ የሚካሄደው የገዳ ስርዓት ክዋኔ በተለያዩ ምክንያቶች ተቋርጦ ቆይተዋል። ይህን ተቋርጦ የቆየውን ስርዓት በማደስ ዳግም መልሶ የመትከሉ ስራ በስኮ መንዶ አባገዳዎች መሪነት የቦረናና የጉጂ አባገዳዎችና የተለያዩ የህብረተሰብ ክፍሎች እንዲሁም የመንግስት አመራሮች በተገኙበት ተከናውነዋል። መደወላቡ ማለት ኦሮሞ ሲጀመር የራሱን ስርዓት የገዳ ስርዓት ውስጥ ያሉትን ህጎችን ለሁሉም ለእንስሳትም ለእጽዋትም ለሰውም ለሁሉም ነገር ህግ ያወጣበት ህግ ያረቀቀበት የገዳ ህግን ያረቀቀበት ቦታ ነው። እንግዲህ እዚህ የወጣው ህግ ነው የኦሮሞ ነው እንጂ አንድ የጎሳ አይደለም። ጠቅላላ የኦሮሞ ዛሬ የሚተዳደርበት በገዳ ውስጥ የምንተዳደርበት ብዙ ህጎች እዚህ የተረቀቁ ናቸው። ብሎም ይሄ ቦታ በየአመቱ አንዱ የገዳ ሉባ ወይም የገዳ ፓርቲ ለአንዱ ሲሰጥ እዚህ መጥቶ ነው ቃል ክዳን የሚወስድ ቦታ ነው። ይሄ ቦታ የቃል ክዳን ቦታ ነው። ገዳ እንደ ዱሮ ቦታው ተመልሶ ህዝብ እንዲያገለግል አገርን እንዲያገለግል የማድረግ ስራ ነው እዚህ ጋር እየተሰራ ያለው ማለት ነው። ገዳ በሁለቱ እግር እንዲቆም የተደረገበት ቦታ እዚህ ስለሆነ እሱ መመለሱ ለኦሮሞ በጣም ይጠቅማል፣ ለኢትዮጵያም ይጠቅማል። ምክንያቱም ገዳ ማለት ሰላም ነው። ገዳ ማለት አንድነት ስለሆነ በጣም ያስፈልጋል ማለት ፈልጌ ነው። በመደወላቡ ነባሩን የገዳ ስርዓት ከመመለስ በተጨማሪ የተለያዩ ድንጋጌዎችም በሲኮ መንዶ አባገዳዎች ተደንግገዋል። ከተለያዩ ስፍራዎች ስርዓቱን የታደሙ የህብረተሰብ ክፍሎችም በመደወላቡ ኦዳ ሙርቲን ዳግም የማደሱ ስራ እንዳስደሰታቸው ገልጾ በአባገዳዎች የተደነገጉ ህግጋቶችን ተግባራዊ ለማድረግ ቁርጠኛ መሆናቸውንም ተናግረዋል። በዚህ ስርዓት ውስጥ ሁሉም ነገር የተከበረ ነው። ብሔር ብሔረሰቡም የተከበረ ነው። መሬቱ የተከበረ ነው። ጋራው፣ ሸንተረሩ፣ ተራራው የተከበረ ስለሆነ በዚህ ስርዓት ሁሉም ነገር የራሱ እንትን አለው ማለት ነው። የራሱ ህግ አለው። በራሱ ህግ ነው የሚተዳደረው። ስለዚህ ይሄ መመለሱ ለኛ በጣም ደስታችን ነው። ለትውልድም አሳልፈን ለመስጠት ዝግጁ ነን ማለት ነው። እውነት ለመናገር በጣም ነው ደስ ያለኝ እዚህ ቦታ ላይ ይሄ ስርዓት ታድሶ መንግስት በጣም በቁርጠኛ በቁርጠኝነት የህብረተሰቡን ባህሉን እሴቱን ለመመለስ ባደረገው ነገር ይኸው እንደምታዩት ተመልሶ እዚህ ቦታ ላይ የጠፋው የድሮ ባህላችን እሴታችን ተመልሶ ወደ ቀኤው ተመልሶ እኛም ይኸው በአገራችን ላይ በቀያችን ላይ በሰፈራችን ላይ በዓላችንን እያከበርን በጣም በደስታ ይኸው እንደምታዩት ሰፋ አድርገን እያከበርን ያለ ነው። ውሳኔ ሲተላለፍ ምን ሲል እኔ በጣም ነው የተገረምኩት። እውነት ለመናገር እኔ እንደዚህም ተከታትዬ አላቅም። አሁን ዲቴል ነው የተከታተልኩትና ይሄ ሰፊው ኦሮሞ ህዝብ ይሄንን እሴት ይሄንን በዓል ጠብቆ ማቆየት አለበት የሚል ሀሳብ ነው። ቀደምት የህዝብ እሴቶችን መንከባከብ እና ማደስ የመደመር መንግስት ትኩረት መሆኑን የጠቀሱት የምስራቅ ቦረና ዞን ዋና አስተዳዳሪ አቶ አብዱረዛቅ ሁሴን የኦሮሞ ህዝብ ከሌሎች ብሔር ብሔረሰቦች ጋር በመቀናጀት የጥፋት ኃይሎችን እኩይ እንቅስቃሴ እንዲያከሽፍ ጥሪ አቅርበዋል። ሞቱማን
መንግስታችን ህዝብ የሰጠውን አደራ ለመፈጸም በከፍተኛ ቁርጠኝነት እየተንቀሳቀሰ ባለበት በአሁኑ ወቅት የተለያዩ የጥፋት ኃይሎች የኦሮሞን ህዝብ ከሌሎች ወንድም ብሔር ብሔረሰቦች ጋር ለማጋጨት ተቀናጅተው እየሰሩ ይገኛሉ። ይህን እኩይ እንቅስቃሴ ለማክሸፍ የኦሮሞ ህዝብ ከሌሎች ብሔር ብሔረሰቦች ጋር ያለው አንድነት ይበልጥ መጠናከር አለበት። በመደወላቡ በተካሄደው የኦዳ ሙርቲ ታድሶ ላይ ከተለያዩ የኦሮሚያ ክልል ዞኖች በተጨማሪ ከአጎራባች ክልሎችም የአገር ሽማግሌዎችና የህብረተሰብ ክፍሎች በመገኘት ስርዓቱን ታድመዋል። ዜና ኢትዮጵያ ላይ ናቸው። አሁን ደግሞ ወደ ውጭ ዘገባችን እንሻገራለን። በኔፓልና በቻይና ወዛጋቢ የድንበር አካባቢዎች በደረሰ ከፍተኛ የመሬት መንሸራተትና የጎርፍ አደጋ ቢያንስ 1500 ያህል ሰዎች የገቡበት አልታወቀም። ከጠፉት ሰዎች መካከልም ወደ 800 የሚጠጉት የውጭ ሀገር ዜጎች እንደሆኑም ታውቋል። አደጋው የደረሰው በሊንዴ ወንዝ አቅራቢያ ከሚገኝ የበረዶ ግግር ተደርምሶ የወረደ ጭቃና ጎርፍ በርካታ መንደሮችን፣ መንገዶችንና ድልድዮችን ጠራርጎ በመውሰዱ ነው። በአሁኑ ሰዓት የኔፓል ሰራዊትና ፖሊስ ከ5000 በላይ አባላትን በማሰማራት በሄሊኮፕተር የታገዘ የነፍስ አድን ስራዎችን እየሰሩ ነው። ከጠፉት መካከል ከህንድ፣ አሜሪካ፣ አውስትራሊያ፣ ብሪታንያና ካናዳ የመጡ በርካታ መንገደኞች ይገኙበታል። የኔፓል ፖሊስ ቃል አቀባይ እንደገለጹት የአስከሬን ቁጥር ከዚህም በኋላ ሊጨምር እንደሚችል ተዘግቷል። ለዚህ ድንገተኛ አደጋ ህንድ የምግብና የመጠለያ እርዳታ የላከች ሲሆን አሜሪካ $500,000 የድንገተኛ አደጋ ድጋፍ አድርጋለች። የተባበሩት መንግስታት ድርጅትና የካናዳ መንግስትም ድጋፍ ማድረጋቸውን ቀጥለዋል። ዘገባው የሮይተርስ ነው። ዜና ኢትዮጵያ ይቀጥላል። ቀጣይ ደቂቃዎችን ደግሞ የቢዝነስና ስፖርት ዘገባዎችን ትከታተላላችሁ። በምዕራፍ 2 ከኔ ጋር 7 ሰዓት ላይ እንገናኛለን።